ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎድ ነው ያለኝ። ማለት ተነስተሽ እንደዚህ ቁጭ በይ መስራት ያው እኩል መስራት ማለት ነው። ስለዚህ ማሳካት የምትፈልጉት እኩል መስራት ነው አይደለም? ኢቢኤስ ቲቪ ላይ እንተዋወቃለን በሚለው ፕሮግራም ላይ ሁለት ባለትዳሮች ተዋርደዋል። አንደኛዎቹ ውርደት የሆነ ውርደት ነው የተዋረዱት፣ ሁለተኛዎቹ ግን ውርደት ያልሆነ ውርደት ነበረ። እስቲ መጀመሪያውን ተከታትለን እንመለስ። በከምባቲኛ መቶ ማለት ምን ማለት ነው? በከምባቲኛ መቶ ማለት ምን ማለት ነው? አንድ አይደል? ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎድ ነው ያለኝ። ማለት ተነስተሽ እንደዚህ ቁጭ በይ እና ያልሰማሁት። አይ በቁጥሩን በትክክል በከምባቲኛ ነግሮሽ ነበር። ድምጽ ይቀዳል ታውቃላችሁ። እዚህ ጋር የምታረጉት ማይክ ድምጽ እንደሚቀዳ ነገርናችሁ አይደለ? ከዛ በተጨማሪ ደግሞ ካሜራም አለ እና መቱ ኩምቲ ሁምሱ መቶ ወምሰነት አላለሽም? ደመቀ አላልካትም ብላት አጣብ ተፎል ነው አልኩ። አጣብ ተፎል ማለት አይደለም። እዚህ የተቀዳ ድምጽ አለ። በዚህ ቪዲዮ እንዳያችሁት ይሄኛው ውርደት የሆነ ውርደት ይባላል። ምክንያቱም እነዚህ ባለትዳሮች በጣም የሚያሳፍረው ነገር በካሜራ ተይዛቸዋል። ማይካችሁም ያላችሁትን ነገር እያንዳንዱን ስለቀረጸ ተይዛቸዋል። ምን ትላላችሁ ሲባሉ አሁን እውነቱን ብንነጋገር አይሻልም? ቴሌቪዥን ነው ለምሳሌ ለአንተ እንደዛ ተናግሮ አርጋሃል ባታረግ ደስ ይለኝ ነበር። አሁን እኛ አማርኛ ብቻ ነው የሚሰሙት ብለህ አስበህ ነው። ግን እኛ ድምጹን የተቀዳውን ድምጽ አስልከን ለነሱ ክብር ፕሮግራሙ ማለቅ ስለነበረበት እንድንጨርሰው ግድ ሆኗል አይደለ? ግን ከጨረስንም በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም። ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የሚታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩ ነው። ስለዚህ 1.9 ብለህ በከምባትኛ ቁጥሩን ነግራታል። አልነገርካትም? እንደዚህ ማስረጃ ሁላ ተገኝቶባቸው ከማመን ይልቅ ሲከራከሩና እንዳላደረጉ ሲያወሩ ነበረ። ይህ ደግሞ በጣም የሚያሳፍር ነገር ነው። በነገራችን ላይ ጥፋት የሚባለው አንድን ነገር ካደረጋችሁት በኋላ ሳታምኑ ስትቀሩ ነው። ማንም ሰው ይሳሳታል። ማንም ሰው እድሉን ሲያገኝ ለማጭበርበር ይሞክራል። ነገር ግን ሲያዝ ማድረግ ያለበት ከሱ የሚጠበቀው ይቅርታ መጠየቅና ያደረገውን ነገር ማመን ነበረ። እነዚህ ባለትዳሮች ግን ኢቭን ዞ ማስረጃ ተገኝቶባቸዋል፣ ተይዛቸዋል ሲባሉ እንኳን ከማመን ይልቅ አላደረግንም ብለው ግግም ብለው ሲከራከሩ ይታያል። ከሁሉ በላይ ደግሞ ያሳቀኝ ነገር ምን እንደሆነ ታውቃላችሁ? ከዚህ በፊት የእናንተን ፕሮግራም አይተን ነበረ። የሆኑ ባለትዳሮች ለማጭበርበር ሲሞክሩ ተይዘው ነበር። ስለዚህ እሱን ስላየን ለማጭበርበር አንሞክርም ብለው ጭራሽ አሳፋሪ የሆነ ምክንያት ሲደረድሩ ተስተውለዋል። እንግዲህ ከዚህ በፊትም ቅድም እሱ የሆነ ኦሪንቴሽን ሲሰጥም ሰምቻለሁኝ። ውስጥ ማውራት ማይፈቀድ ነው። ከዚህ በፊትም በካሜራ የሆነ ጊዜ አይቻለሁኝ። እየተከታተልኩ የእናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁኝ። ስለዚህ ጠብ ተፎል ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ልንገዛም ስለዞረ የአንገት ሁሉንም ነገር አውቃለሁ። ግን እኔ ያልሰማሁትን ብቻ ያወራኝ አንቺ ላሰሚት ይሆናል። መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። ይህንም በሚያክል ትልቅ ሚዲያ ላይ ካሜራ ተደቅኖባቸው ማይክራፎን ተለጥፎባቸው በዚህ ደረጃ መሸምጠጣቸው በጣም ነው የሚያሳፍረው። ለተመልካች ግልጽ እንዲሆን እንግዲህ ከምባተኛ ቋንቋውን የምትናገሩ ሰዎች በደንብ እንድትረዱት እኛ ቴሌቪዥን ላይ ይህንን ድምፁን ሙሉን ከነምስሉ እናስገባላችኋለን። መቶ ወምሰነት ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታልና ለሌሎቹ ተወዳዳሪዎቻችን ልክ ስለማይሆን ፕሮግራሙን መጨረስ ስለነበረብን ጨርሰናል። ስለዚህ ባይሆን ደስ ይለናል። ሆኗል። የሆነ ነገር ላይ ደግሞ ወደኋላ እንመለስም። ወደፊት ግን ለምትመጡ እዚህ ፕሮግራም ላይ ለምትታደሙ ተመልካቾች እኛ ፕሮግራሙ ከመጀመሩ ወደ ቀረጻ ከመገባቱ በፊትም ይህንን ነገር ጠንቅቀን እናሳውቃለንና ስለዚህ ለማንኛውም ለወደፊቱም በኢቢኤስ ብቻ አይደለም በሌላም ፕሮግራም ላይ በየትኛውም ነገር የሆነ ነገር ስታደርጉና ስታጠፉ ልትያዙ ትችላላችሁ። አሪፉ ነገር ከመያዛችሁ በፊት ማለትም በድርጊቱ ከመያዝ በፊት ድርጊቱን አለማድረግ ነው። በኋላ ግን ሰውነንና እንሳሳታለን፣ እናጠፋለን። ማንም ሰው ይሳሳታል።
እኔንም ጨምሮ ማለት ነው። ካጠፋን በኋላ ግን በተለይ ደግሞ ማስረጃ ከተያዘብን በኋላ ማድረግ የሚገባን ስህተታችንን ተቀብለን አምነን ያንን ስህተት ማረም ነው ያለብን እንጂ ግግም ብለን ያውም ደግሞ ይህንን በሚያክል ትልቅ ሚዲያ ላይ ካሜራ ተደቅኖባቸው ማይክራፎን ተለጥፎባቸው በዚህ ደረጃ መሸምጠጣቸው በጣም ነው የሚያሳፍረው። ወደ ሁለተኛው ቪዲዮ እንለፍ። ትዳር በመስረት ማለት ነው። ትዳርማ መስረታችኋል። ትዳር እኮ ስትመሰርቱ አንድ አይደላችሁ? አሁን ሁለታችን አንድ ነው። አንድ ላይ ሆነን ማሳካት የምንፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። እሱንም ትመራላችሁ፣ ግን ማሳካት ግብ ይኖረን የለስ ነው። ማሳካት ያው ካገባን በኋላ ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ያው ጥሩ ህይወት መኖር፣ ማግባት፣ እንደገና ልጅ መውለድ። መልሱ ምን እናድርገው? ወይንሽ መልሱ ያው ይህን ቪዲዮ ደግሞ እንደተመለከታችሁት ይሄኛው ውርደት ያልሆነ ውርደት ይባላል። በጣም በርካታ ሰዎች ሲያዘዋውሩት ቲክቶክ ላይ እና ፌስቡክ ላይ እያዩ ይገኛለሁ። እነዚህ ሰዎች አልተዋረዱም፣ ምንም የሚያሳፍር ነገር አላደረጉም። ሁለት ነጥቦችን ላንሳ። እነዚህ ሰዎች አንደኛ ወይ አማርኛ ተናጋሪ ማለትም አማርኛ የሚችሉ ሰዎች ሆነው ነገር ግን ኮንፊደንስ የሌላቸው፣ መድረክ ላይ ማውራት የማይችሉ፣ ንግግር የማይችሉ፣ በተለይ ደግሞ ካሜራ ፊት ለፊት ንግግር የሚጠፋባቸውና ያን ያክል ራሳቸውን የመግለጽና ነገሮችን የመግለጽ ችሎታ የሌላቸው ሰዎች ሊሆኑ ይችላሉ። የመጀመሪያው ማለት ነው። ሁለተኛው ነገር ደግሞ እነዚህ ሰዎች አማርኛ ተናጋሪዎች ላይሆኑ ይችላሉ። ማለትም አማርኛ የመጀመሪያ ቋንቋቸው ያልሆነና በሂደት ላይ ያሉ፣ በልምምድ ላይ ያሉና ፐርፌክትሊ አማርኛን የሚችሉ ሰዎች ላይሆኑ ይችላሉ። በተለይ ደግሞ ኦሮሚያ ክልል፣ ደቡብ ክልልና ሌሎች ክልሎች ላይ ያሉ ሰዎች ሊሆኑ ይችላሉና በዚህ መንገድ ብንረዳቸው የተሻለ ይመስለኛል። እነዚህ ሰዎች አንደኛ ጥያቄውን ሊረዱትም ላይረዱትም ይችላሉ። ከዛ አንግል ከተመለከተን እነዚህ ሰዎች የማውራት ጥበብ ስለሌላቸው፣ በተለይ ደግሞ ጋዜጠኛ ስላልሆኑ፣ የሚዲያ ሰው ስላልሆኑ ጥያቄውን አንደርስታንድ አድርጎ በኮንፊደንስ ፈታ ብለው ዘና ብለው የመመለስ ችሎታ ላይኖራቸው ይችላልና እንደዚህ አይነት አጋጣሚዎች ሲገኙ ሰዎቹ ላይ ከመቀለድና ከማሾፍ ይልቅ እነዚህን ሰዎች መረዳትና በፖዚቲቭ ዌይ ብናያቸው የተሻለ ይመስለኛል። መልሱ እንደገምልኝ ገና ጥያቄው ምንም ችግር የለም። ከባለቤትህ ጋር በጋራ ማለት አንድ ላይ ሆናችሁ እንደ ባልና ሚስት ስትሆኑ እንደ አንድ አይደለም የምትቆጠሩት? አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰብ መምራት። መልሱ ምን እናድርገው? ወይ ቤተሰብ መምራት፣ መስራት፣ ያው እኩል መስራት ማለት ነው። ማሳካት የምትፈልጉት እኩል መስራት ነው አይደለም? እሺ ምን ማሳካት የምንፈልገው በዚህ ዓመት ይሄን እናሳካለን የራሳችን እንትን አለን ማለት ነው። ምንድነው ሀሳብ አለን። ምንድነው ሀሳቡ? ያው ብዙ ኑሮ ነው መኖር፣ ደህና የተሻለ ኑሮ ነው መኖር ሀሳብ ይሄ ነው። በ2018 ማለት ነው ያሰብነው። ስለዚህ የተሻለ ኑሮ መኖር። እሺ አሳየኝ። ቤት ለመስራት። በዚሁ አጋጣሚ ደግሞ ሉላን ለማድነቅ እፈልጋለሁ። በተደጋጋሚ እነዚህ ሰዎች ለጥያቄው መልስ የሆነ ነገር ከመመለስ ይልቅ ቅድም እንዳልኳችሁ ካለመረዳት ወር ደግሞ ንግግር ካለመቻል የተነሳ በተደጋጋሚ ስህተት ሲሰሩ ነበርና ሉላ ግን በትዕግስት እየደጋገመች ጥያቄውን ስታቀርብላቸው እንዲረዱ ስታደርግ ነበርና በዚሁ አጋጣሚ ሉላ ገዙን ማድነቅ እፈልጋለሁ። ለማንኛውም የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። በነገራችን ላይ ካሜራዬን ራሴው ነኝ የያዝኩት። ካሜራ ስታንዴ ስለሌለ በሁለቱ እጄ እንደዚህ እየተሸከምኩ ነው እየቀረስኩ ያለሁት። ሰልፊ ላይ ስላለ ወደዚህማ ይመስላል። ፍሊፕ አድርጎ ነው። ሶሪ